ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። የጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉና ተመስገን ምን አለ ዮኒ ማኛ የጌታ ወንጌል ሲገባቸው የእውነተኛ አምላክነቱና ፈራጅነቱ ሲገባቸው አለ። ፈራጅነቱ እኔ አሁን እንዴት ነው ዮኒ አይምታታብህም? ግን ፕሮቴስታንት ሆኖ ፈራጅ ገና ይሄን ርዕስ አድርገው እንዳያነሱብህ አንተ ሰውዬ። እኔ ድሮም እኮ በውሃ ተነክረ ስትወጣ አውቃ ነው ነበረ የሚታበርለት ድምጻዊ ነበረ። ዛሬ ግን የተሰማው መረጃ ፍጹም ያልተጠበቀና ይህንን ሁሉ የዓለም ክብርና ዝና ገንዘብና ብልጭልጭ አታላዩን ነገር በመተው የቀረውን ዘመኑን በጌታ ቤት ለመሆን አሮጌው ማንነቱ በአዲስ ተቀይሮ ከነበረበት የጨለማ ህይወት ወደሚያስደንቅ ብርሃን በመምጣት የዓለምን ኮተት በመተው ጠርሴስ ልማዱ ነው። አይኔን አታስቂው ማለት ገና አሁን ነው። እንዴት ነው ግን ሰው በዚህ ልክ ድርቅ ያለ ውሸት የሚዋሸው? አንተ አባት የኪታ አምጥተህ ነው የሁላ ወሬ ማን ነው የጻፈልህ የምታነበውን? እንዴት ነው ግን በእውነት ነው ወይስ በቅዠት ነው የምታወራው? ሰው ግን ወዲት እየሄደ ነው ሰዎች ማርያምን የምሬን ነው። እንዴት ነው በዚህ ልክ ሰው የሚዋሸው? ታው እንጂ እንኑርበት እንዴ ጆሮአችን ደማኮ አንዴ ጦርነት አንዴ እንደዚህ አይነት ውሸት። ለነገሩ ይሄ ራሱ ምን ከጦርነት ምኑ ይተናነሳል? በልቀጥል እስቲ ወሬህን ስንስማለህ ደስታ ይሆናልና ተሙ እንዲህ ሲል ተናገረ። በዓለም ህይወት ሳለው ዝናው ሀብቱ ሁሉ ነገር ያጓጓኝ ነበር። ነገር ግን እነዚህን ሁሉ ነገር ሳገኛቸው እጅግ ይቀሉብኝና የነፍሴ ጥያቄ ያሳስበኝ ነበር። የኔ እዚህ ምድር ላይ መኖር ባይሆን ተሙ እንደዚህ ብሏል ብላችሁ ስትናገሩ በማስረጃ ቢሆን እንደኔ ሐሳብ በማስረጃ ቢሆን ብሏል ተናገረ ስትሉ በማስረጃ ቢሆን የእውነት ይኮን የተናገረው እኛ እንደነሰማው ሰውም ህዝቡም እንዲያምናችሁ። በነገራችን ላይ እሱ በዓለም ሳለሁ ብሎ ሲናገር የተናገረው ወደ ሆዱ ነው የተናገረው፣ ወደ ሆዱ ነው የተናገረው። እና እናንተ ሆዱ ውስጥ ገብታችሁ ነው የሰማችሁት። ታዳኛ ለምንድን ነው ያልሰማነው? ነው ወይስ የእናንተ ጆሮና የኛ ጆሮ የተለያየ ነው? እምነቱን ቀየረ ማለታችሁ ሳያንስ እንደዛ ብሎ ተናገረ። እሺ የታለ የተናገረው? አሰሙና ለኛ እንድናምናችሁ። ይፈራል። ስድቡ ደግሞ ከየት እንደሚመጣ ታውቁታላችሁና ስለሚሰደቡ ስለሚንጓጠጡ ስማቸው ስለሚጠፋ ፈርተው መጨረሻ ላይ የጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጅ ሙት ዮኒ ሙት ለሃለሁ ሙት። እኔ እንኳን ያንተን ወሬ ቁጭ ብዬ አልሰማም። ምክንያቱም አንተ ምን እንደምትፈልግ ያ ሁላችንም እናውቃለን። ከወር በኋላ ወሬ አይደበቅም። ፍቅር ሲዝም ነው ማንንም የሚባለው እምነት ተቀበላለህ ተብሏል። አንተ በሙቀበት ነው መዞር የምትወደው። ለማንኛውም አሁን አንተ እኛ ኦርቶዶክሳውያን ላይ ሙድ ይዘህ ነው አይደለ? አይመችህ። እንደውም አንድ ልንገርህ፣ እንደውም ሁሉም ኦርቶዶክሳውያን እንደዚህ እያሉ ነበር። ከቸገረህ እዚህ ሆነን እንረዳሃለን እንዳትመለስብን እያሉ ነበር። ለማንኛውም ወንድማችን ተሙ ዛሬ ጠዋት ላይ መልስ ሰጥቷል። መልሱን እንግዲህ ቪዲዮን ተሰሙታላችሁ። አመሰግናለሁ። ነው ከዲዮ እሰናበታችኋለሁኝ። መልካም ቆይታ ይሆንላችሁ። በስማም ግን እንደዚህ አይነት ወሬ ባታስተላልፉ መቤቴን ሆ። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም።
የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁኝ። ሌላው ትንሽ ከሶሻል ሚዲያ ርቅ ያለሁኝ፣ አሁን ግን ከናንተ ጋር ለመገናኘትም በቲክቶክ አካውንት እና በኢንስታግራም አካውንት መጥቻለሁ። ተመስገን ገብረ እግዚአብሔር ብላችሁ ገብታችሁ ፎሎ እንድታደርጉና አብሮነታችሁ እንድታሳዩን ስል ጠይቃለሁ። ይህን ቪዲዮ ለሁሉም እንዲደርስ ሼርና ሪፖስት አድርጉልኝ ስል ጠይቃለሁ። በያላችሁበት ሰላም ሁኑልኝ። አመሰግናለሁ።